እግዚአብሔር መንፈስ ቅዱስ ነው ብያቸዋለሁ። እንግዲህ ምን ይላል የትምህርታችን መነሻ? ቃሌን ሰምቶ የማይጠብቀው ማለት ቃሌን ሰምቶ የማያደርገው የማይፈጽመው ሰው ቢኖር የምፈርድበት እኔ አይደለሁም። እንግዲህ ይህንን ኃይለ ቃል መነሻ አድርገን ነው የምንማማረው። ይህንን ቃል የተናገረው ማን ነው? ጌታችን አምላካችን ኢየሱስ ክርስቶስ ትናንትና በዮርዳኖስ ያገኘነው፣ ዛሬ ገዳመ ቆሮንቶስ ገብቶ ስለኛ የሚጸልየው የሚጾመው። አያችሁ፣ ይሄ ነው። ምን አለ? ቃሌን ሰምቶ የማያደርገው የማይጠብቀው እንደ ቃሌ የማይኖር ሰው ቢኖር የምፈርድበት እኔ አይደለሁም። ይኸውላችሁ እንግዲህ እግዚአብሔር አንድ ልጁን ወደኛ የላከው በስራችን ደስ አሰኝተነው ፈቃዱን ፈጽመንለት ሳይሆን እያስመረርነው እግዚአብሔር መኖሩን ሳናምን ሳናውቅ እንደ ፈቃዱ ሳንኖር እንደ ራሳችን ፍላጎት እየሄድን ልባችን እንዳሰበ ሰውነታችን በኃጢአት ላይ እያረከስን ሳይጸየፈን ልጁን ላከ። እስኪ ያስቡት። በእውነት እንደው ደግነትማ ቢኖርብን ብናገለግለው ቢሆን ቢሆን ኖሮ እግዚአብሔር እንደው ልጁን መላኩን ድንቅ ነገር አድርገን ባላየነው ነበረ። ሳንወደው የወደደንን እግዚአብሔርን ውዴታውን እንወቅለት ወገኖች። ውዴታውን እንዴት እንደወደደን አሁንም ወርቆን ለመናገር ክርስቲያኖች ነን። በልጁ አምነን በወንጌል ተሰብከን ተጠምቀን ቅዱስ ሥጋውን ክቡር ደሙን ተቀበለናል። ሁሉም ግን እግዚአብሔር እንደወደደን አይደለም። ልባችን ከእግዚአብሔር ውጭ ነው። አያችሁ፣ የማይታየውን ሳይሆን ለሚታየው ነገር ነው እየተንበረከክን ያለ ነው። አሁን እኛን እየገዛን ያለው የሚታይ ነገር ነው። የሚታየውን ደግሞ ያው እንመኘዋለን እንጂ ልናገኘው አልቻልንም። ይኸውላችሁ የምንመኘውን ሁሉ እንድናገኝ መጀመሪያ እግዚአብሔርን መታዘዝ ነው። እግዚአብሔርን ማገልገል ነው። ኑ ወደ እኔ ሲለን ወደ እሱ መቅረብ፣ ቃሌን ስሙ ሲል ቃሉን መስማት፣ ሕጌን ጠብቁ ሲለን ሕጉን መጠበቅ ነው። ይኸውላችሁ በዚህ ዓለም ላይ ያሉ ከታች ያሉ ባለስልጣናት ሁሉ ሲያከብሯቸው ነው የሚያከብሩት። አያችሁ፣ ሲያከብሯቸው ሲታዘዟቸው ነው የሚያከብሩት። ደረጃ በደረጃ ሰውን ከፍ የሚያደርጉት የሚቀርባቸውን ሰው ነው። አያችሁ፣ በሩቅ ሆኖ የሚያቸውን ሰው እንደ በላይነታቸው የበላይ ናቸው ብሎ ክብር ለማይሰጣቸው ሰው ደንታ የላቸው። አያችሁ፣ ሰው እንግዲህ የሚያከብረውን የሚወደውን ከሆነ ከፍ ከፍ የሚያደርገው እግዚአብሔርም እንደዚህ ነው። ችላ የሚለውን ሰው ችላ ይለዋል። አያችሁ፣ ዝም ይለዋል። ስለዚህ እግዚአብሔር ከኛ የሚፈልገው ነገር ምንድን ነው? ገንዘብ አይደለም፣ ወርቅ አይደለም ወገኖች፣ ወይም እንጀራ ወይም መጎናጸፊያ አይደለም የሚፈልገው። እኛን የሚፈልገው ልባችን ቀናው ነው፣ ትሁቱ ነው። የእግዚአብሔር ስለ እኔ ምን ይናገራል? ምን ይመክረኛል? እስካሁን ባሳለፍኩት ዘመን የሰራሁትን ኃጢአቴን እኔ ዘንግቼዋለሁኝ፣ እሱ ግን በእሱ ዘንድ አይዘነጋም፣ ይነግረኛል። ኃጢአቴን ነግሮ ንስሐ ወደ ንስሐ ይመራኛል ብለን ስናስብ እግዚአብሔር የልቦናችን ፍላጎት አውቆ እንደ ፍላጎታችን ያኖረናል። ሰላማችን መልሶ ጤናችን መልሶ እድሜውን ቀጥሎ መኖሪያው ሳይገደል የምንበላው የምንጠጣው ሳናጣ ያኖረናል። አያችሁ፣ ከእግዚአብሔር የተለየ ሰው የፈለገውን ያክል ሀብት ቢኖረው አያስበላም። እግዚአብሔር ሲጣላ አያስበላም። እግዚአብሔር አያችሁ፣ ሀብቱ ንብረቱ ተሰብስቦ እንዳይበላው እንዳይጠጣው ማን ቁርጡን ይዘዋል። እግዚአብሔር ሲጣላ ነው ወገኖቼ፣ ይህን ማሰብ አለበት። እና እግዚአብሔር ለእኛ ሁሉ ሲዘጋጅልን እኛም ደግሞ ለመስማት ዝግጁ እንሁን። አምጡ የተባልነው ነገር የለም፣ ስሙና እሺ በሉ የተባልነው ይሄ ሊከብደን አይገባም። እና እንግዲህ ቃሌን ሰምቶ የማይጠብቀው ሰው ቢኖር የምፈርድበት እኔ አይደለሁም። ታዲያ ማን ነው የሚፈርድበት? ይህንን ኃይለ ቃል በዮሐንስ ወንጌል ምዕራፍ 12 ቁጥር 47 ላይ ነው መነሻ አድርገን የተነሳ ነው። የዮሐንስ ወንጌል ምዕራፍ 12
ቁጥር 47 ላይ ቃሌን ሰምቶ የማይጠብቅ ሰው ቢኖር የምፈርድበት እኔ አይደለሁም። ታዲያ ማን ነው የሚፈርድበት? ይኸውላችሁ ፈራጁን ልንገራችሁ። እግዚአብሔር በኦሪት ዘዳግም ምዕራፍ 18 ከቁጥር 18 ላይ ምን ይላል? ለሙሴ የነገረውን ቃል አስተውሉና በዚያም ዘመን ይላል እግዚአብሔር፣ በኋላ ዘመን እንዳንተ ያለ ነቢይ ከመካከላቸው አስነሳላቸዋለሁ። አያችሁ፣ እንዳንተ ያለ ነቢይ እንግዲህ በዛን ዘመን እንደ ሙሴ ያለ ለእግዚአብሔር ቅርብ የሆነና የዋህና ትሑት የሆነ ሰው አልነበረም። አያችሁ፣ እግዚአብሔር ያንን ታላቅ ሕዝብ ከግብፅ ምድር አውጥቶ የኤርትራን ባሕር ከሁለት ከሦስት ከአራት ከፍሎ እስራኤልን አሻግሮ ከሰማይ መና እንዲወርድላቸው ያመለከተ እግዚአብሔር ቃሉን የሰማው እንደ ሙሴ ያለ ቅርብ ለእግዚአብሔር አልነበረም። አስቡት እንግዲህ እግዚአብሔርን የሚያውቁ ሰው ባልነበረበት እግዚአብሔርን አውቆ የተገኘ ለዚያውም እንደኛ አስተማሪ ሳይኖር ሰው ማንም ሳያስተምረው አያችሁ የተገኘ እውነተኛ ሰው ነበርና እንዳንተ ያለ እውነተኛ በኋላ ዘመን ከመካከላቸው አስነሳላቸዋለሁ። እኔም ቃሌን በእሱ አንደበት ላይ አደርጋለሁ። እሱም እያንዳንዷን ቃል እኔ ለእነሱ ያሰብኩትን የተናገርኩትን ሁሉ በአንደበቱ አደርጋለሁ። አንድ በአንድ ቃሌን አንዷንም ሳያጎድል ይነግራቸዋል፣ ያስተምራቸዋል። ያን ጊዜ ግን እኔ የላኩትን መልእክተኛዬን ተቀብሎ ቃሉን የማትሰማ ነፍስ ወዮላት፣ የምፈርድባት እኔ ነኝ፣ ቃሌን አልተቀበለችምና ብሎ የተናገረው እግዚአብሔር ነው። እንግዲህ የእግዚአብሔር ቃል አካል ያለው ነው። አያችሁ እኛ በእኛ ላይ ያለው አካል ሁሉ አለ። ዓይን አለ፣ እጅ አለ፣ እግር አለ፣ ጆሮ አለ፣ አፍንጫ አለ፣ አንደበት አለ፣ ሁሉ ነገር አለ። የሌለ ነገር የለም። አያችሁ የእግዚአብሔር ቃል እንዲህ በአካል የሚታይ አካል ያለው የማይዳሰስ ረቂቅ ነበረ። ርቀቱ ከመላእክት በላይ የረቀቀ ነው። አሁን መላእክት የረቀቁ ናቸው፣ አናያቸው። አያችሁ ፍጡራን ሆነው ሳለ የማይታዩ የረቀቁ ናቸው፣ የማይዳሰሱ ናቸው። መላእክትን እንተውና በእኛ ዘንድ ያለችው ነፍስ ዛሬ የምታስጨንቀን ምን ልብላ ምን ልጠጣ እያለች የምታስበዋ ነፍስ ራሷ ይቺ ነፍስ ከእግዚአብሔር በስተቀር ማንም አያያትም፣ ማንም አያውቃትም፣ አትዳሰስም። በዚህ ዓለም ያለ ፈላስፋ ሁሉ እስኪ ነፍሴና ሥጋዬ ምን ይመስላሉ? ነፍሴን ከሥጋዬ ለይቼ ይቺ ነፍሴ ናት ይሄ ሥጋዬ ነው ብሎ ነፍሱን ለብቻው ለማየት ብልቅ አይቻልም። አያችሁ ነፍስን ከሥጋ ለይቶ የሚያውቃት ማን ነው? እግዚአብሔር ነው። ከሥጋዋ ሳትለይ በሥጋ እያደረች ምን እንደምትሠራ ምን እንደምታስብ የሚያውቃት የፈጠራት እግዚአብሔር ብቻ ነው ወገኖች። ስለዚህ አምላካችን እግዚአብሔር ረቂቅ ነው። ያ ረቂቁ ነው እንግዲህ አካል ኑሮ ሳለ እንደገና እኛን እንድናየው ለእኛ ለመታየት ሲል ማየት በምንችለው በእኛ ባህሪ ሆኖ ተገለጠ። አያችሁ ይሄ የሆነበት እንድናምን ነው። አይተን ሰምተን እንድናምን ነው። የቀድሞዎቹ በዓይን የማይታይ በእጅ የማይዳሰስ በጆሮ ድምፅ የማያሰማ አምላክ አናምንም። ቢያንስ እንኳ ምንም እንኳ ድምፅ ባያሰማን በዓይን የሚታይ አምላክ እንፈልጋለን እያሉ በእጃቸው ጣዖት ሰሩ ነበር። ያ ጣዖታቸው ግን ይታያል፣ ይዳሰሳል። የእጃቸው ስራ ነው፣ ግን ትንፋሽ የለም። በሰው መልክ አለው፣ ዓይን አለ አያይም፣ ጆሮ አለ አይሰማም፣ አፍንጫ አለ አያሸትም፣ አፍ አለ አይናገርም፣ እግር አለ አይራመድም፣ እጅም አለ አይዳስስም። አያችሁ ለምን? በዓይን የማይታይ አምላክ አናምን ስላሉ በዚህ ዓለሙ እንደሚጠፋ ያሰበ እግዚአብሔር እንግዲህ ዓለም እኔ ራሴ ወድጄ ፈቅጄ የፈጠርኩት ዓለም ከሚጠፋ ልታያቸው መቼም ፍጥረት ሊያዩ አይችልም። ይኸውላችሁ ሙሴ በራሱ መልክህን ካላየሁ የአንተ ባለሟል ልሆን አይቻለኝም፣ ባለሟል ላይ ካልከኝ ፊትህን ሊሆን ነበር ያለው። አይ ፊቴን እንኳ ማየት አይቻልህም፣ የኔን ፊት አይቶ ደቂቃ ሰከንድ መቆየት አይችልም፣ ልታየኝ አትችልም፣ አይቻልህም። በኋላ ዘመን ግን መሥዋዕት ሆኜ ስቀርብ ታየኛለህ አለ። መሥዋዕት ሆኜ ማለት እንግዲህ በኋላ ዘመን ከመካከላችሁ ከወገኖች ከንጽሕት ከድንግል ማርያም ከነፍሷ ነፍስ ከሥጋዋ ሥጋ ተዋህጄ ሰው ሆኜ ስገለጥ ያን ጊዜ ታየኛለህ አለው። ሙሴ ግን ጊዜ ዘመን አልፈቀደም፣ ሞተ።
እግዚአብሔር ግን ሁሉን ማድረግ ይቻለውና ሙሴ ከሞተ ከስንት ዘመን በኋላ በሕይወት በደብረ ታቦር ብርሃነ መለኮቱን ለደቀ መዛሙርቱ ለሐዋርያት ሲገልጥላቸው ሙሴን ከሙታን ከተማ አንስቶ አምላክነቱን አሳየው። በኋላ ዘመን መሥዋዕት ሆኜ ሲል በቀራንዮ ልሰዋ ልሰቀል ሥጋዬን ቆርሼ ደሜን አፍስሼ ወገኖችን የኔን ለመለየት ስመጣ ያን ታየኛለህ ያለውን ፈጸመለት ወገኖችን። ስለዚህ እንግዲህ አምላካችን እግዚአብሔር የማይታየው የማይዳሰሰው የማይመረመረው ረቂቁ አምላክ በሥጋ የተገለጠው እኛ ጠፍተን እንዳንቀር ነው። በሥጋ በእኛ ባህሪ አያችሁ፣ በእኛ ባህሪ የእኛን ባህሪ አድርጎ ተገለጠ። ተአምራቱን አምላክነቱን አሳየ። ይኸውላችሁ የዚህ ዓለም ጠበብቶች ያልደረሱበት ያልተፈላሰፉት ያልፈጠሩት ጥበብ የለም። ታውቃላችሁ አሁን እግዚአብሔር ዓለምን በእጁ አድርጎ እንደሚመለከት አድርጎ አሁን ዓለም በእጃችን ያለችው ዛሬ ዓለምን እኛ እንደምናያት የቀደሙ አባቶቻችን በመንፈስ ነው እንጂ እንደዚህ በአካል አያዋትም ነበር። የለማ መስጣሪያው። እኛ ግን ዓለምን አንድ ባንድ እያየናት ነው ያለነው። ይገርማችኋል ወገኖች። እና ምን ለማለት ፈልጌ ነው አሁን ይሄን ያመጣሁላችሁ? እንግዲህ ያ የማይዳሰሰው ረቂቁ አምላክ እግዚአብሔር በግዙፍ በሆነው ባህሪያችን ተገለጠ፣ አየነው። የታየን አይተን እንድናምን ነው። እግዚአብሔር ለእኛ ብሎ ወዶ ፈቅዶ ያደረገውን ነገር አምነን ቃሉን ጠብቀን ለሕጉ ተገዦች ነን ራሳችን ንጹሕ አድርገን መኖር እንድንችል ነው። እኔ ቅዱስ ነኝ አለ። እኔ ቅዱስ ከሆንኩኝ እናንተም ቅዱሳን ናችሁ። ቅዱሳን አይረክሱም። አያችሁ፣ በሐሌዎ በምኞት አይረክሱም፣ በገቢርም አይረክሱም። ቅዱሳን የዚህ ዓለም ጣጣ አያረክሳቸውም። ራሳቸውን ከዚህ ዓለም አልቀው ቅድስናቸውን ይዘው ይኖራሉ። ስለዚህ የኔ የሆነ ሁሉ ቅዱስ፣ ንጹሕ፣ እውነተኛ፣ ፍጹም ሆኖ መገኘት አለባችሁ። በዚህ ዓለም ላይ ፍጹም ያልሆነ ቅዱስ ያልሆነ እርኩስ የሆነ ሐሰተኛ የሆነ ዲያብሎስ ብቻ ነው። እንግዲህ ፍጹም ሳትሆኑ ርኩሳን ስትሆኑ ሐሰተኞች ስትሆኑ ማንን እንደምትመስሉ እወቁ። ልጅ አባቱን ይመስላል። ማንን? የወለደውን። በምንም ተአምር መቼም ልጅ ሙሉ በሙሉ አባቱን ባይመስል ከራሱ ከጭንቅላቱ፣ ከዓይኑ፣ ከአፍንጫው፣ ከጥርሱ፣ ከእግሩ አባቱን ይመስላል። አያችሁ። ስለዚህ እናንተ በክፉ ሥራችሁ የዲያብሎስ ልጆች ተብላችኋል በግብራችሁ። እንግዲያማ አባታችሁ ፈጣሪያችሁ እግዚአብሔር ነበረ። ግብራችሁ ግን የዲያብሎስን ግብር ስለሚመስል የዲያብሎስ ልጆች ተብላችኋል። ይህን ያለው ክርስቶስ ነው። የአብርሃም ልጆች ነን ሲሉት የአብርሃም ልጆች ብትሆኑ የአባታቸውን የአብርሃም ሥራ ትሰሩ ነበረ። አብርሃም እንዲህ አይነት ክፉ ሥራ የለውም። አምላኩን እግዚአብሔር ያስባል፣ ይፈራል፣ እግዚአብሔርን ባርኮታል። እናንተ ግን የአብርሃም ዘር ናችሁ፣ ዘራችሁ አይካድም። ግብራችሁ ግን የዲያብሎስ ነውና እናንተ የዲያብሎስ ልጆች ትመስላላችሁ ናችሁ። እንግዲህ እኛም በግብራችን በክፋት፣ በተንኮል፣ በቂም፣ በጥላቻ፣ በትዕቢት፣ በስስት፣ በአመንዝራነት በዚህ ከሆነ የምንጓዘው የእግዚአብሔር ልጆች ነን ብለን ለማለት አንደበታችን በቃ አይችልም። አያችሁ፣ እግዚአብሔርን እንደው እንደተዘባበትንበት ነው የምናስበው። ኃጢአታችንን እያሰብን እኔ ክርስቲያን ነኝ ብሎ ማመን ለውጥ አያመጣም። ክርስቲያን ለውጡ ራሱን ጠብቆ ከኃጢአት ርቆ እግዚአብሔር እያንዳንዱን ኃጢአት ይመረምረኛል ብሎ ቅን ነገር እያሰበ ከኃጢአት ተለይቶ የሚኖር ነው ክርስቲያን ማለት። እንግዲህ የተዘራው ሁሉ ፍሬ አያፈራም፣ የተተከለው ሁሉ ፍሬ አያፈራም። ቢበቅልም ቡቃያ አሳይቶ ይቀራል። ሰው ሁሉ እንዲህ ነው። አያችሁ እንግዲህ ይህንን ገበሬ ያውቀዋል። ሁላችንም በየጓሯችን እንኳን ሽንኩርቱን፣ ቃሪያውን እንተክላለን። የሚበቅለው ሲበቅል የሚመክነው ደግሞ ይመክናል። አያችሁ ሰው ሁሉ አንድ አይደለም። አሁን በመልክ አንድ ነው። በመልክ ይሄ ሰው ነው ይሄ ሰው አይደለም የምንለው የለም። በመልክ አንለይም። የምንለየው በምንድን ነው? በግብር ነው ወገኖች። አያችሁ እግዚአብሔር የሚለየን በግብራችን ነው። እሱ በሰውኛችንም ያውቀናል። ይኸውላችሁ ስለዚህ እኛ የእግዚአብሔር ልጆች ነን ብለን ትናንትና በዮርዳኖስ የተጠመቀው ጌታችን አምላካችን ኢየሱስ ክርስቶስ ጥምቀቱን ለምን እንደፈለገው እናስብ። ሥርዓቱን ሊያሳየን ለእኛ ዮርዳኖስ ወረደ። እንደዚህ እንደኔ ካልተጠመቃችሁ፣ ሁለተኛ ካልተወለዳችሁ አትድኑም፣ መንግሥተ ሰማያት አትወርሱም ሲል ያን ሥርዓት ሊያሳየን ሄደ። እንግዲህ መቼስ
አንድን ስራ ልንሰራ ብንፈልግ ስራውን አናውቀውምና ያ ባለሙያው አሰራሩን ስራውን ካላሳየን ያ ስራ ልንሰራው አንችልም። ልጆቻችን ስናሳድግ እንጀራውን ስንጋግር፣ ወጡን ስንሰራ፣ ቅመሙን ስንቀምም ያን ሁሉ ልጅ ቆማ ታያለች። ካላየች ያን ስራ መስራት ይቻላል። አያችሁ፣ ቂጣ እንኳን መጠፍጠፍ ይቸግራል። እናትና አባታቸው ስራ ሳያስለምዷቸው እንደው እንክንክ እያሉ አሳድገዋቸዋል። ኋላ ቁም ነገር ላይ ደርሰው ትዳሮች በጣም ሙያ የለም። አያችሁ፣ እንግዳ ሴት ናት እኮ ወንድም ቢሆን ወንድ ነው። ግን አባቱ ሲሰራ የነበረውን ሙያ ከአባቱ ካልቀሰመ ልጅ ባለሙያ አይሆንም ወገኖች። እና ለዚህ ነው ሙያውን ሊያሳየን ይወርዳል። እንዲህ ተጠመቁ፣ ካህኑ እንዲህ ያጥምቃችሁ፣ ንስሐ ግቡ፣ ለኃጢያ ስርየት ንስሐ ተዘጋጀልን። ይህን ማን ያዘጋጀልን? እግዚአብሔር ለእኛ አዘጋጀልን። ሰውና እግዚአብሔር አንድ ሆኖ የሚኖሩበትን አሳየን። እስቲ አሁን ሸማ ሰሪ ካለ እዚሁ ሸማ ሰሪ እንኳን ላይኖር ይችላል። ሸማ ሰሪ ሰው ካለ ያ ሸማ ሳይበዘቅ ማለት ሳይነከር በውሃ ሳይቀቀል ልስራ ቢለው ይሆናል? አያችሁ፣ አይሆንም። ያ ሸማ እንኳን ድሩ ከተደራ በኋላ ምን ይሆናል? ውሃው ይፈላል። ከፈላ ውሃ ውስጥ ይነከራል። ከዚያ በኋላ ምን ያገኛል? ጥንካሬ ያገኛል። ይኸውላችሁ፣ ለዚህ ነው ሰው እንደገና ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ካልተወለደ የእግዚአብሔር መንግሥት አይወርስም ብሎ ለኒቆዲሞስ ጌታችን አምላካችን የተናገረበት ለዚህ ነው። የዮሐንስ ወንጌል ምዕራፍ 3 ላይ ስትመለከት ይህን እናገኘዋለን። ዘኢተወልደ እማየ ወእመንፈስ ቅዱስ ኢይክል ውስተ መንግሥተ እግዚአብሔር። እያችሁ ከእንግዲህ በኋላ እናንተ ሁለተኛ ካልተወለዳችሁ ወደ እግዚአብሔር መንግሥት የመግባት ዕድል የላችሁም ተባለ። አሁን ዕድሉ ገጥሞን ተጠምቀናል። ስመ ክርስትና ሀብተ ውልድና አግኝተናል። የእግዚአብሔር ልጆች ተብለናል። ልጅነታችን ግን አለው የመቆም ነገር እግዚአብሔር ወዶ ያለፈውን ኃጢአታችን ይቅር ብሎ ተበድሎ ሳለ እኛ ይቅርታ ሳንጠይቅ እሱ ግን ይቅር ብሎ ልጆች ካደረገን በኋላ እንደውም ደግሞ ከዚያ በላይ ልጁን የልጅን ሥጋ ብሎ የልጁ ሥጋ የልጁን ደም ሰጥቶን ሁሉ ተቀብለናል። ያ ንስሐ ገብተን የተቀበልነው ነገር ነው። አሁን ያ ነገር እንደ ቅድስናችን ነው ያለው። አያችሁ፣ እንደው አልዋሸንም፣ አልሰሰትንም፣ አልቀጠፍንም፣ በሐሰት አልተናገርንም፣ አልተጣራንም፣ እንዲያው ውስጣችን ሥጋችን አልረከሰም በሁሉ ነገር። እስቲ ይሁት በእውነት ከሁሉ ከክፋቱ የተቆጠብንበት የታረምንበት ጊዜ የለም ወገኖች። እግዚአብሔር ግን ቸርነቱን እናስብ፣ ቸርነቱን እናስብ። ዝም ስላለን የማይሰማ የማያይ መስሎ የሚታየን ሰዎች ብዙዎች ነን የምንቀልድበት። እሱ ግን ሰፊ ነው። ምክንያቱም ጊዜ ሲቀጣ በዚህ ዓለም ብቻ ሳይሆን የዘላለም መቅጫ ቦታ አለው። መቼም ከኔ አልፉ በዚህ ዓለም ሲጃጃሉ ቢኖሩ እኔ ምን አገባኝ ኋላ ለዘላለም ሲያገኙት ቅጣቱን ያውቁታል እያለ ያም ሆኖ ግን ይመክራል፣ ይዘልፋል፣ ያስተምራል። እና አባቶችና እናቶች እንግዲህ ለዚህ ነው ቤተ ክርስቲያን በሯን ሳትዘጋ መጽሐፏን ሳታጥፍ ወገቧን ታጥቃ ለእኛ ቆማ የምንመለከታት። ለዚህ ነው። እኛ ግን ከምንም አንቆጥረው፣ ከምንም እግዚአብሔር ያህል እንደወደደን እንዳከበረን አናስብም። እንድናስብ ያስፈልጋል። ከሰው የሚለየን ይሄ ነው እንጂ ከሰው በመልክማ መለየት አንችልም። ይኸውልህ ሰውን በመልክ መለየት አይቻልም። የእግዚአብሔር ቤተሰብ መሆናችን በመልክ አይለይም። የእግዚአብሔር ልጆች መሆናችን የሚለየው በግብራችን በአስተሳሰባችን ነው ወገኖች፣ ይሄ ነው። ስለዚህ ከአሕዛብ የሚሰሩትን ክፉዎች የሚሰሩትን ስራ ሁሉ የምትሰሩ ከሆነ ታዲያ በምን ትለያላችሁ? ይህንንማ አሕዛብም ያደርጉታል። አያችሁ፣ ያደርጉታል። እናንተ ከክፉ ሰዎች ተለይቶ ለመታየት ምን መሆን አለባችሁ? ከክፉ ስራ እራቁ፣ አምላካችሁን አድምጡ፣ ጆሮአችሁን ስጡ ለፈጣሪያችሁ። ይኸውላችሁ ሕይወታችሁ እሱ ስለሆነ የዚህ ዓለም ምግብ ሰው ሳይበላ ሳይጠጣ አይሆንም። ሆኖም ግን ሰው የሚድነው በእንጀራ ብቻ ሳይሆን በእግዚአብሔር ቃል ነው ብሎ ጌታችን አምላካችን ያንን ጠላት ያሳፈረው በዚህ ነው። ማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ
ስንመለከት ይህን እናገኘዋለን። ሲፈትነው ምን አለ? ከገዳም እንደወጣ አንተም ተርበሃል፣ እኔም ተርቤያለሁ፣ ይህን ድንጋይ ዳቦ አድርግና እንመገብ ሲለው የሰው ልጅ የሚድነው በእንጀራ ብቻ ሳይሆን ከእግዚአብሔር አፍ በሚወጣው ቃል ነው። አዎ እንጀራ ለቁመተ ሥጋ ብቻ ነው። ያው እጥፍጥፍ ብለን እንዳንወድ ማለት ነው። እንግዲህ ጆንያ ካልተቋጠረበት ያው እጥፍጥፍ ብሎ የሚቀመጠው፣ ግን አንድ ነገር ሲቋጠርበት ቀጥ ብሎ ይቆማል። ሰው እንደዛ ነው። ሰው ካልበላ ካልጠጣ እንደ ጆንያ ነው የሚሆነው። አያችሁ። ነፍስም ደግሞ ያለ ሥጋ አትኖርም። መኖሪያዋ ሥጋ ስለሆነ ያ ሥጋዋ ቀጥ ብሎ እንዲቆም ጠንካራ መሆን አለበት። ለዚያ ነው ምግብ የሚያስፈልገን፣ እንጀራ የሚያስፈልገን እንጂ እንጀራው ምግቡ ገነት መንግሥተ ሰማያት የሚያስገባን ሆኖ አይደለም። ግን የሰው ላይ በዚህ ዓለም በሰላም ለመኖር የእግዚአብሔር መንግሥት ለመውረስ ምን ያስፈልገዋል? የእግዚአብሔር ቃል ያስፈልገዋል። አሁን ከእግዚአብሔር ቃል ብዙዎቻችን ርቀን ነው የተጎሳቆልን ነው፣ አቅም ያነሰን። አያችሁ፣ አይምሯችን የደነዘዘው፣ ጆሮአችን ምን ያህል የደነቆረው መስማት እንዳይችል ከእግዚአብሔር ርቀን ወገኖች። ከእግዚአብሔር የራቀ ሰው በምንም ተአምር አያስተውልም። አያስተውልም። ማስተዋል እንድንችል ማንን እንያዝ? እግዚአብሔርን እንያዝ። አያችሁ፣ እግዚአብሔርን እንያዝ። ይሄ አካል የእኛ አይምሰላችሁ፣ የእኛ አካል አይደለም። የማን ነው ካላችሁ የእግዚአብሔር ነው። ጆሮን የተከለ፣ ዓይንን የተከለ፣ አፍንጫን የሠራ፣ ሁሉን የሠራ እሱ ነው። ሲፈልግ ያነሳዋል። አያችሁ፣ ያን ጊዜ ምን ይኮናል? አፍንጫ የለ፣ ጆሮ የለ፣ ዓይን የለ፣ ጥርስ የለ። ሲነሳን ሁሉን ይነሳናል እግዚአብሔር። እግዚአብሔር ግን ከእሱ ጋር ስንሆን ብዙ ያላሰብናቸው ነገሮች ይመጣሉ። ብዙ ያላሰብናቸው ያላየናቸው የእኛ ይሆናል ምን ያልገመትናቸው ነገሮች ወደ ማታ ይመጣሉ። እድሜ ይመጣል፣ ሰላም ይመጣል፣ ጤና ይመጣል፣ እንጀራ ይመጣል፣ መልካም ዘር ይመጣል። ይመጣል። ደቀ መዛሙርቱ ሐዋርያት ያስተማረውን ትምህርት ዮሐንስ ወንጌል ምዕራፍ 16 ላይ ያለው ነገር ስንመለከት ምን ያመስላችኋል? የምነግራችሁ ብዙ ነበረኝ፣ ነገር ግን አሁን ልትሸከሙት አትችሉም አላቸው ሐዋርያት። አያችሁ፣ እንግዲህ ሐዋርያት 3 ዓመት ከ3 ወር ከጌታችን ጋር ቆይተዋል። ምን እያደረጉ? ወንጌል እየተማሩ። ያ ሁላ ሲሆን ግን የተነገራቸውን ይማራሉ እንጂ አንድም ነገር አልያዙም። ሁልጊዜ ጠያቂ ነበሩ። እሱም ከቶ አታስተውሉምን? ነግሬያችሁ አልነበረምን? ይላቸዋል። እነሱ ግን ምንም አያስተውሉም። ይሰማሉ፣ ከእሱ ጋር ናቸው። ብቻ ለጊዜው ያው እንግዲህ የዕለት ምግባቸው አይቸግራቸውም። ከእሱ ጋር ስለሆኑ ይበላሉ፣ ይጠጣሉ። ይውላችሁ ግን እውቀቱ አልነበረም። ታዲያ ምን አላቸው? ቁጥር 13 የዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ ብዙ የምነግራችሁ ነበረኝ፣ ግን አሁን የምነግራችሁን ልትሸከሙት አትችሉም። አያችሁ፣ ሁሉን የሚያስችለው የልቡናችሁን ጨለማ ገፎ ማስተዋል እንድትችሉ ማወቅ እንድትችሉ የሚያስችላችሁ መንፈስ ቅዱስ አጽናኙ መንፈስ ቅዱስ የመጣልን እሱ ሁሉን ይነግራችኋል። እኔ የነገርኳቸውን ሁሉ ያስታውሳችኋል። አዎ እኔም ያልነገርኳቸውን ወደፊት የሚሆነውን ይነግራችኋል። ይኸውላችሁ ይነግራችኋል። ተመልከቱ፣ እኔ የነገርኳችሁ ሁሉ የአባቴ የሆነ ሁሉ የእኔ ነው። የአባቴ የሆነ ሁሉ የእኔ ነው። የእኔ ከሆነ ሁሉ ወስዶ ይነግራችኋል። ሲነግራችሁ ግን ከራሱ የሚነግራችሁ አንድም ነገር የለም። ከራሱ አመንጭቶ አይነግራችሁም። ግን እኔ የነገርኳችሁ ሁሉ ይነግራችኋል። ለአባቴ አባቴ ለእኔ የነገረኝን ሁሉ አንዷን ሳትነጥብ ነግሬያችኋለሁ፣ አስተምሬያችኋለሁ። እሱም እኔ የነገርኳችሁ ሁሉ አንድ እያንዳንዷን ያስረዳችኋል። ለካ ተምረነው ነበረ ትላላችሁ። ይህንን እኮ የሉቃስ ወንጌል ምዕራፍ 24 ላይ በኤማሁስ መንገድ ሲሄዱ ሁለቱ ሉቃስና ኒቆዲሞስ ሲሄዱ ጌታ አብሯቸው መንገድ ላይ ይሄድ ነበርና ስለ እሱ ያወራሉ። ምን ሆናችሁ ነው ሲላቸው ታሪኩ ሲነግሩት ይሄ ታወጣላችሁ። በጊዜው ስለተማርነው ይህን ታሪክ አሁን ባላነሳው ደስ ይለኛል። ምንድን ነው ያላቸው? እንደው እናንተ ልበቢሶች ናችሁ ነው እንጂ እሱማ ነቢያት ሁሉ ተናግረውት አልነበረም እንዴ? እንደሚሞት እንደሚሰቀል እንደሚነሳ ነግረዋቸው አልነበረም እንዴ? እያለ በወንጌል በሕይወት እያለ ያስተማራቸውን ነገር ሲነግረን ልባቸው ይቃጠል ነበረ። እውነት እኮ ይሄ ሁሉ እኮ ነግሮን ነበረ፣ አስተምሮን ነበረ ይሉ ነበር። ይገርማቸዋል። አያችሁ፣ ግን አጽናኙ መንፈስ፣ ጥበብን የሚገልጠው መንፈስ፣
ፍርሃትን የሚያርቀው መንፈስ እሱን እስካልተዋሃዱ እስካልተሰጣቸው ድረስ ምንም አያስተውሉም ነበርና እንግዲህ እሱ ሲመጣ ሁሉን ይነግራችኋል አለ። አዎ መንፈስ ቅዱስ በበዓለ ሃምሳ ከወረደ በኋላ ሐዋርያት ሁሉ ነገር ተገለጠላቸው። ይኸው ምስጢር መመርመር ጀመሩ። መጻሕፍትን መተርጎም ጀመሩ። እውነቱ ተገለጠላቸው። ፍርሃት ራቀ። ይኸውላችሁ ፍርሃት ራቀ። ሞትን እንደምንም አልቆጠሩትም። እውነቱን ሊመሰክሩ የቻሉበት ምክንያቱ ይሄ ነው ወገኖች። ስለዚህ ምን ለማለት ፈልጌ ነው ይሄንን ያልኳቸው? እግዚአብሔር ውስጣችን ልባችን ቀና ሲሆን ትሑት ሲሆን ከኃጢአት የተለየን ስንሆን ምስጢሩን ይገልጥልናል። እንድናውቅ ያደርገናል። በአሰብ እንድንችል ያደርገናል። ክፉውን ከበጎ ለይተን ክፉውን ጥለን በጎን ይዘን መኖር እንድንችል ያደርገናል። አሁን ዓለም የተቸገረችበት ምክንያቱ ይሄ ነው። አውቃለሁ ትላለች፣ ግን ሞት እንዳለ አታውቅም። የዘላለም መከራ እንዳለ አታውቅም። እግዚአብሔር እንደሚበቀል አታውቅም። አሁን እግዚአብሔር እየተበቀለ እንደሆነ አትገነዘብም። ይገርማቸዋል። ስለዚህ ልንገነዘብ እንዲያስፈልገን እግዚአብሔርን እንያዝ፣ እግዚአብሔርን ጥግ እናድርግ። እግዚአብሔርን ጥግ ያላደረገ ሰው መቼም ቢሆን አይኖርም ወገኖቼ። ይኸውላችሁ እንግዲህ እኛ ሰው መሆናችን የምናውቀው ሰው መሆናችን የሚታወቀው ከክፉ ሰዎች ተለይተን ከኃጢአት ርቀን በየዋህነት በቅንነት በትሕትና ይሄን እንደሆነ ነው። አዎ እግዚአብሔር ልመናን የሚቀበለኝ ለእሱ የምሠራውን ሥራ ሁሉ መልካም አድርጎ የሚቀበለኝ እሱ የሚቀበለው ሥራ ሰርቼ የተገኘው እንደሆነ ነው። ይህም ደግሞ መጀመሪያ ልቡናዬን ንጹሕ ማድረግ፣ እሱን ማመን፣ ቃሉን መስማት፣ ቃሉን መጠበቅ ነው። ለወንድሜ ቅን መሆን፣ ደግ መሆን፣ ቸር መሆን ነው ብለን ስናስብ ያን ጊዜ እግዚአብሔር አይምሯችን እያሰፋልን እውቀታችን እያዳበረልን ይሄዳል። እኛም ለንስሐ እንዘጋጃለን። ለንስሐም ደግሞ የሚያውቀው ጊዜ ይሰጠናል ማለት ነው እና የትምህርታችን መነሻ እንግዲህ ቃሌን ሰምቶ የማይጠብቀው ሰው ቢኖር የምፈርድበት እኔ አይደለሁም። ያው ይሄ የሚጥለኝ ቃሌን የማይቀበል ሰው የሚፈርድበት አለው አለና እንግዲህ ይሄም አለ እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርድበታል። ይኸውላችሁ እያችሁ እኔ የምፈርድበት አይደለሁም፣ ግን ኋላ የሚፈርድበት አሁን የምነግራችሁ ቃሌ አሁን የማሰማችሁ ቃል በኋላ የማይቀበለውን ሰው የማያምንበትን ሰው ይህን ቃል ሰምቶ ወደ ንስሐ የማይመለስ ወደ ይቅርታ የማይመለስ ወደ እውነት የማይመለስ ራሱን ከኃጢአት የማይጠብቅ ሰው ሆኖ ከተገኘ በኋላ የሚፈርድበት ይሄ ቃል ነው። አሁን የምትሰሙት ቃል ነው። ይኸውላችሁ ምክንያቱም ተናግሯላ ባለቤቱ ቃሉን የላከው ከመካከላቸው እንዳንተ ያለ ነቢይ አስነሳለሁ፣ በዛ ነቢይ ቃሌን በአንደበቱ አስቀምጣለሁ፣ ያ ቃሌን ይነግራቸዋል። ያን ቃሌ የማትሰማ ነፍስ ወዮላት ያለው እግዚአብሔር ነው። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ስለዚህ ጌታ ምን አለ? ዛሬ የምነግረው ቃል ራሱ ተቀባይ ከሌለው አክባሪ ከሌለው ይሄ ቃል በራሱ ኋላ ይፈርድባችኋል ይላል። አያችሁ እዛ ፊት ስንቆም ያ የሰማው ቃል ይገለጣል፣ በአካል እናየዋለን። በመስቀል ላይ ተሰቅሎ የተወጋው ጎኑ ከነችንካሩ ከነትራቱ እናየዋለን። ልካ ሲመክረኝ የነበረው ሲያስተምረኝ የነበረው እውነትም የእግዚአብሔር ልጅ ነበርን ብለን የምንልበት ቀን አለ። ግን የዛን ጊዜ ብንጸጸት ትርጉም የለው። ትርጉም የለው። ሌባ ይመጣል ብለን አስበን አጥራችን ቤታችን አጥብቀን እንደምናጥርና አጥብቀን እንደምንዘጋ ሁሉ ክፉ የፍርድ ቀን ትመጣለች ብለን አሁን ነው ልቦናችን ከክፉ ነገር መዝጋት ያለብን። በራችን መዝጋት ያለብን አሁን ነው። ይሄን በራችን ማለት ልቡናችን ክፉ ነገር ያጠነጥናል፣ ዓይናችን ክፉ ነገር ይመለከታል፣ ጆሮአችን ክፉ ነገር ይሰማል። ያየነውን የሰማነው ሁሉ ለእኛ እናድርገው ወይም በዛ ክፉ ስራ ሁሉ አንድ ነው ብለን ሳናስብ ከክፉ ነገር ለመራቅ ክፉ መንፈስ እንዳይነፍስብን ልቡናችንን ወደ እሱ መመለስ ያለብን አሁን ነው ወገኖች። ዛሬ ያልተዘጋጀ ለነገ አይሆንም። ይሄ ማለት እንግዲህ ዛሬ ያልዘሩት ዛሬ ያልተከሉት ለነገ ምግብ ሆኖ አይቀርብም። ዛሬ ያልፈተኑት ለነገ ልብስ አይሆንም። ነገ ልብስ ለመልበስ ዛሬ መፍተት መስፋት ያስፈልጋል። ነገ ሰው ለመገኘት ዛሬ ራስን ጠብቆ ከኃጢአት መጥቶ ተቀድሶ መኖር ያስፈልጋል።
ለዚህ ነው የእግዚአብሔር ልጆች እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርድበታል። እንግዲህ እኔ ከራሴ ይህን ቃል አልተናገርኩትም። አያችሁ፣ መልእክተኛ ነኝ፣ ተልኬ ነው የመጣሁት። ተልኬ መጥቼ ደግሞ ከራሴ አንድ ነገር አፍልቄ አልነገርኳችሁም። አንድ በአንድ የነገርኳችሁ አባቴ የላከኝን ቃል ነው። አያችሁ፣ ከራሴ ምንም አልተናገርኩኝም። ነገር ግን የላከኝ አባቴ እርሱ የምናገረውን ሁሉ ትእዛዝ ሁሉ የሰጠኝ እሱ ነው። ትእዛዚቱ የዘላለም ሕይወት እንደሆነች አውቃለሁ። እኔ እንደማውቀው እናንተም ይቺ ትእዛዝ የዘላለም ሕይወት መሆኗን እንዲታውቁ እፈልጋለሁ። እኔ የዘላለም ሕይወት እንደሆነች አውቃለሁ። ግን ይቺ የዘላለም ሕይወት ለእናንተ እንድትረባ ነው፣ ለእኔ አይደለም። አያችሁ፣ ለእኔ አይደለም። ይገርማችኋል። እዚሁ የዮሐንስ ወንጌል ምዕራፍ 16 ቁጥር 29 ላይ በዮርዳኖስ የምወልደው ልጄ ይሄ ነው እርሱን ስሙት ብሎ ድምፅ ተሰማ። አስቡትና ድምፅ ተሰማ። መንፈስ ቅዱስም በርግብ አምሳል በራሱ ላይ አረፈበት። እንግዲህ ሰምታችኋል። ያቺ ነገር ጠዋትም አይደለም ሌሊት ነው። አስቡት እንግዲህ በዚያ ሰዓት ርግቦች አይንቀሳቀሱም፣ ወፎች አይንቀሳቀሱም፣ ሌሊት ነው። አሁን ያን ድምፅ ሲሰሙ ምን አለ ክርስቶስ? ይሄ የምትሰሙት ድምፅ አለ ስለ እኔ የመጣ አይደለም፣ ስለ እናንተ የመጣ ነው። እነሱ ድምፅ ሲሰሙ አንድ ጊዜ መልአክ ነው ይላሉ፣ አንድ ጊዜ ሊል ይላሉ። አይ ይሄ ድምፅ የምትሰሙት ድምፅ ለእኔ የመጣ አይደለም፣ ስለ እኔ ክብር የመጣ ይመስላችሁ እናንተ እንዲታምኑ ስለ እናንተ የመጣ ነው። ይልቁንስ ይህን ድምፅ ሰምታችሁ እመኑበት ነበር ያላቸው። ሰዎቹ ግን አላመኑበትም። አሁንም እኛም እዛው ከእነሱ ጎራ አልወጣንም ሆነች። ከዛ ጎራ እንውጣ። ሰው ሆነን ለመገኘት ከክፉ ነገር እንውጣ፣ እንራቅ። ክርስቲያን የሚያሰኘን ይሄ ነው። በዚህ ነው ክርስቲያን መስለን ሸተን መገኘት እግዚአብሔርን መስለን ስንገኝ ነው። ከዚያ ውጭ ግን እግዚአብሔርን በምንም ነገር ሳንመስለው ክርስቲያን ልንሸጥ አንችልም። ዕጣን እኮ ዕጣን የሚሸተው ዕጣን ስለሆነ ነው። ዕጣን ሳይሆን ሌላውን እንደ ዕጣን እሳት ላይ ብናደርገው ይሸታል? እስቲ ዕጣን ነው። ዕጣን የሚሸተው ዕጣን ስለሆነ ነው። እኛም ዕጣን ሆነን መገኘት አለብን። ዕጣን ምዑዝ ነው። ምዑዝ ሆነን መገኘት አለብን። እግዚአብሔር ምዑዝ ነው። አደፍ ጉድል የሌለባት ድንግል ማርያም ከስር እስከ መሰረቷ እስከ መጨረሻ ድረስ ፍጽምት ሆና ተገኝታለች። ዛሬ እኛ የእሷ ልጆች ነን ብለን ነው ምናምነው። በእናታችን የሌለ ባህሪ እንዴት በእኛ ሊታይ ይችላል? እስቲ ያስቱ ወገኖች፣ ይኸውላችሁ በኦሪቱ ዘመን በትንቢተ ሕዝቅኤል ምዕራፍ 16 ቁጥር 44 ላይ ነው። ከእናቲቱ ባሰ የልጅቱ ይላል። እናቲቱ ኦሪት ነች። ያቺ ኦሪት ግን ምንም አታውቅም፣ አልተማረችም፣ ምእመን ነች። አያችሁ፣ ክርስቶስን በአካል አላየችው፣ ድምፁን አልሰማችው። አያችሁ፣ ከሱ አልተማረች፣ አታውቅም፣ እውቀት የለም። ባለማወቋ ክፉውን በጎውን ለጌታ ባለማወቋ ወንጀለኛ ሆና ተገኘች። ልጅቱ ግን ወንጌል ዘመናዊት ሆነች፣ ዘመነች። በእሷ ጊዜ ዘመን ተራቀቀ፣ ወንጌል ተማረች፣ ክርስቶስን አየችው፣ ሥጋውን በላች፣ ደሙን ጠጣች። ኃጢአቷ ግን ከእናቷ የባሰ ሆነ። ይገርማል። ከእናቲቱ ባሰ ልጅ ነው የተባለው። ስለዚህ የእኛ እናት ዛሬ ድንግል ማርያም ቤተ ክርስቲያን ነውር የለባት። ድንግል ማርያም ነውር አልታየባት። የእሷ ልጆች ነን እያልን በስሟ ግን እየነገርንም ግብራችን ሐሳባችን ግን አሽከት ሆኖ ሲታይ ምን ራቀን? በረከት ራቀን፣ ሰላም ራቀን፣ ጸጋው ራቀን። ይኸውላችሁ ሁልጊዜ ምኞት፣ ሁልጊዜ ልቅሶ፣ ሁልጊዜ ልመና። የባለጠጋ ልጅ ሲለምን ያሳፍራል። የድሃ ልጅ ግን ቢለምን ያምርበታል። የዳውሮስ ልጆች ግን ብዙ አይለምኑ። ዛሬ የሚለምኑት የማናቸው ልጆች? የባለጠጋው የዚያ ልጆች ናቸው። አያችሁ፣ የባለጠጋ ለማኝ ሲሆን ያሳፍራል። እንዴ እግዚአብሔርን ብንመስለው እኛ አናጣም እኮ። ሁሉን ነገር ሞልቶ ነበር የሚሰጠን፣ ሰጥቶናል። ደግሞ አያያዙን አላውቅበታልና አልቻልንበትም አጠቃቀሙን ወገኖች። እና እንግዲህ ዋናው ነገር ብዙ ብንነገር ብዙ ብናሰማ ለውጥ አያመጣም። ለውጡ ግን ብልህነቱ ካለ እውቀቱ ካለ አንድ ቃል ለኛ ይበቃናል። ያን ቃል ለራሳችን ተንትነን
በአንድ ቃል ብዙ ነገር ማወቅ እንችላለን። በትንሽ ገንዘብ አተባትለን ዘመንን ማሳለፈን እንችል የለን እናውቃለን እኮ ቃሉን ነው እንጂ ያልቻልንበት። ከቤታችን ትንሽ ነገር ካለ ያችን አውቃለን ራትን ቁርስም ምሳም አድርገን ጾም ሳናድር ጾም ሳንውል እንሻገራለን። የእግዚአብሔርን ቃል ነው አጠቃቀሙን ያልቻልንበት። ስለዚህ ብልሆች ነበርን። ይሄ ሁሉ ቃል ሳይነገር አንድ ቃል ይበቃን ነበረ፣ ግን ለመቀበል ዝግጁ ስላልሆን ብቻ ነው ይሄ ሁሉ የሚነገረው። ስለዚህ የእግዚአብሔር ልጆች እንግዲህ ባለን በሰዓታችን በጊዜያችን ተጠቅመን ቅዱስ ሥጋውን ክቡር ደሙን ተቀብለን ልቦናችን ቀና አድርገን ትሑት ሆነን ከኃጢአት ተለይተን የመንግሥቱ ወራሾች እንድንሆን ያስፈልጋል ለማለት ነው። የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ